ካስከፊው የፒኤስጂ ሽንፈት በኋላ አንድሪያ ቤርታ ስለ ዮኬሬሽ እያሰበ እንደሚገኝ ተገልጿል። በነገሬ ላይ ይሄን ተጫዋች ለአትሌቲኮ ከሚመኛቸውም ተጫዋቾች አንዱ እንደነበረ ጭምር ነው ዘ ቴሌግራፍ የሚያነሳው። የበለጠ ከኢሳቅ ይልቅ ሪያሊስቲክ የሆነ ዝውውር የዚህ ልጅ ነው ብሎ ነው የሚያምነው አንድሪያ ቤርታ። የክለቡ ቁልፍ የዝውውር አካል እንደመሆኑ ከማንቸስተር ዩናይትድ ይልቅ አርሰናልን እንደሚያስቀድምም ይጠበቃል። ከዚህ በፊት አሞሪም ስለዚህ ተጫዋችም ተጠይቆ ነበረ። ከሻምፒዮንስ ሊግ ተሳትፎ ጋር በተያያዘ የትኛውም ተጫዋች ወደ ዩናይትድ የሚመጣ ከሆነ እሱን ርዕሰ ጉዳይ አስቀድሞ ለመምጣትም ካሰበ በፍጹም እንዳይሞክረው የሚያመላክት መልስ ሰጥቶ ነበረ ሩበን አሞሪም። ይሄ ጉዳይ እንግዲህ የበለጠ ለዮኬሬሽም የሚሰራ ይሆናል ማለት ነው። አርሰናል ከበርካታ አጥቂዎች ዳሰሳ በኋላ አሁን የተሻለ ሆኖ ያገኘው እሱን ነው የሚሉ መረጃዎች ወጥተዋል። ስለ ሴሽኮ በተደጋጋሚ ጠይቋል። ለኦሌ ዋትኪንስ ያደረገውም ጉዞ አልተሳካም። በቀጣይም ለተቀዳሚ ምርጫው ኢሳቅ ቢጓዝ ኒውካስልን የማሳመኛ ነጥቦቹ ደካማ ሊሆኑ ይችላሉ። ስለዚህ የተሻለው ቪክተር ዮኬሬሽን መምረጥ ሊሆን ይችላል ማለት ነው። አስታውሱ በሻምፒዮንስ ሊግ ላይ እስከ ጥግ ያለመጓዝ ሚስጥሩ አንዱ ይሄ ነበር። የጨራሽ አጥቂ እጦት መሆኑ የበለጠ ታይቷል በምሽቱ ጨዋታ ላይ። ያ ደግሞ የበለጠ የፍላጎቱን አንገብጋቢነት ያንረዋል። ስለዚህ ይሄ ለሻጭ ክለብ ዋጋን ለማዋደድ አንዱ እንደ ፖዚቲቭ ኢነርጂ ያገለግላል ማለት ነው። የመደራደሪያ ነጥቡን ከፍ ያደርገዋል። ኒውካስትል የገንዘብ ችግር የለበትም። የፒኤስአር ያን ያህል ጥያቄ የሚፈትነው ክለብ አይደለም። በጥሩ ዋጋ ሊሸጣቸው የሚችሉ ተጫዋቾች ስላሉት ያን ያህል በፒኤስአርም ላይፈተን ይችላል። ከዛ የበለጠ ደግሞ የሻምፒዮንስ ሊግ ተሳትፎን የሚያረጋግጥ ከሆነ ከ150 ሚሊዮን ዩሮም በላይ ሊጠይቅ ይችላል ማለት ነው። ዮኬሬሽ ለማንኛውም ከለቀቀ ስፖርቲንግ 4 እጩዎችን ወይም 4 አጥቂዎችን እንደ እጩነት ይዟል ነው የተባለው። አንድሪያ ቤርታ የ26 ዓመቱን ተጫዋች በክለቡ የመመልመያ ኃላፊ በነበረበት ወቅት ለአትሌቲኮ ማድሪድም እንዲሁ ሲመኘው ነበረ፣ ሞክረዋልም ለሱ ለማስፈረም። በዘንድሮ የውድድር ዘመን ታዲያ ይሄ ተጫዋች በ48 ጨዋታ 52 ግቦችን ማስቆጠር ችሏል። ልጁ ግን እንደ አንዳንድ ምንጮች ዘገባ ለሻምፒዮንስ ሊግ ተሳትፎ የበለጠ ቅድሚያውን ይሰጣል ነው የተባለው። ሌላ ማጠናከር ያለበት ቦታም አርሰናል እንዳለ ይታወቃል። ይሄ ሌፍት ዊንገር ቦታ ያንን ለኒኮ ዊሊያምስ መተው የተሻለ ነው ብሎ ያስበም ይመስላል። ከዛ ባለፈ በዲኤምኤፍ ቦታ ላይ ወይም ይሄ ዲፌንሲቭ ሚድፊልደር ቦታ ላይ ጆርጂኒዮ ለቋል። ስለዚህ ጆርጂኒዮ ወደ ፍላሚንጎ መሄዱን ተከትሎ ማርቲን ዙቢሜንዲን ምርጫው አድርጓል። እንደውም ውስጥ ለውስጥ የጨረሱት ዝውውር ነው እየተባለም ይታማል። ግን ዝውውርን ማመን ከባድ ነው። ኤኒዌይስ ግን አርሰናል የጨረሰው የሚመስለው አይነት ዝውውርም አለ። የማርቲን ዙቢሜንዲ ጉዳይ በሱ ቦታ እንግዲህ የበለጠ ራሱንም ያጠናክራል ተብሎ ይጠበቃል። ከዛ ባለፈ የተቀያሪ ግብ ጠባቂ ቦታ ነው። የራያ ተፎካካሪ እንዲሁ ይመጣል ተብሎም ነው የሚጠበቀው። አሁንም ግን አንድ የተረሳ ቦታ አለ ብዬ ነው የማስበው። ከዊንገር ከ9 ቁጥር እንዲሁ ከግብ ጠባቂም ባለፈ እና ደግሞ ከአማካይም ባለፈ የማርቲን ኦዴጋርድ ቦታ የበለጠ ተፎካካሪን ይፈልጋል። ግን ደግሞ አርሰናል ያንን ያሰበበት አይመስልም። በምሽቱም ጨዋታ ላይ የማርቲን ኦዴጋርድ እንቅስቃሴ እምብዛም ነበር። ከሰሞኑ እንደውም እጅግ በጣም ተዳክሟል። ምናልባት እንግዲህ እየታሰበ ያለውና እኔም እንደማስበው ከሆነ የማርቲን ኦዴጋርድ ቦታ እንዲሁ ትኩረት ያልተሰጠበት የሚመስለኝ የበለጠ ጨራሽ 9 ቁጥር በሚመጣ ሰዓት የበለጠ እንግዲህ ማርቲን ኦዴጋርድ ራሱን ያጎለብታል። ወይም ደግሞ አሁን ላይ የማርቲን ኦዴጋርድ ብቃት ያልታየው ቡድኑ ጥሩ ጨራሽ 9 ቁጥር ስለሌለው ኳሱን ወደፊት ስሩ ቦሎች እንኳን ብዙ ቢያበዛ የበለጠ ኳሶችን ወደፊት ቢያሻግር እንኳን ወይም እነዛ ኳሶች ፕሮግረስ የማያሳዩት ቡድኑ ጨራሽ 9 ቁጥር ስለሌለው ተቸግሮ ነው ልጁም የሚሉ መረጃዎች ከሰሞኑ ስንሰማ ነበር አይደል? ከትልልቅ ሚዲያዎች ሳይቀር ምናልባት ያ ምክንያት ሊሆን ይችላል ብዬ ነው የማስበው። ስለዚህ ጥሩ 9 ቁጥር ከመጣለት ኦዴጋርድ በራሱ ሊሻሻል ይችላል። ስለዚህ ያን ያህል ቅድሚያ ላይሰጠው የሚችለው ቦታ ሊሆን ይችላል ብለው አስበው ሊሆን ይችላል። ይሄ የኔ ግምት ነው። ግን ያ ቦታም ቢሆን የበለጠ ተፎካካሪ ይፈልጋል ብዬ አስባለሁ። ኤታን ዋኔሪ ዛ ቦታ ላይ መጫወት ይችላል። አዎ፣ ግን የበለጠ ኤታን ዋኔሪ ሳካን ቀይሮ ሲገባ የተሻለ እንደሆነ አይተናል። ግን አርሰናል በአታኪንግ ሚድፊልደር ቦታ ላይ የበለጠ ማርቲን ኦዴጋርድን ሊፎካከር የሚችል አታኪንግ ሚድፊልደር የበለጠ እንደሚያስፈልገው እሙን ነው። ምናልባት ያንን ቦታ ያስብበት ይሆን አሊያስ የ9 ቁጥር ቦታ ላይ ጥሩ ተጫዋች ከመጣ ማርቲን ኦዴጋርድ ይሻሻላል ብለው አምነውበት ይሆን? ይሄ ራሳችሁ መመለስ የምትችሉት ጥያቄ ነው። ሐሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ፎሎ፣ ላይክ፣ ሼር እንዲሁ ይሄ ቪዲዮ ረጅምም ስለሆነ ኮፒ ሊንክ ማድረግ እንዳይረሳ። መልካም ጊዜ፣ ይመቻችሁ።